እኔ አልሆንህም። የራስህን ህይወት ኑር። እንዴት ብዬ? ያንቺ ፍቅር እኮ ልቤን ተቆጣጥሮታል። ጀሪ ያላሰበችው ከባድ ችግር ገጠማት። እንዲሁም አቶ አምናንና ብሌን አሁን ላይ አንድ ላይ በመሆናቸው በጣም ደስተኛ እንደሆነና እንዲሁም ደግሞ ማግባት እንዳለበት እሷን እንደሚያፈቅራትኝም እነገራትኝ። እንዲሁም ብሌን በፍጹም አሁን ላይ እኮ አንተ ለልጅ ነው መኖር ያለብህ፣ አንተ የልጅ አባት ነህ፣ እውነት ግን ለእኔ ቦታ አለህ ብላም ትለዋለች። ቦታ እንዳለውና እንዲሁም ደግሞ ግራ እንደተጋባም ይነግራታል። ግራ የተጋባበት ደግሞ አንዴ ልጁን መምረጥ እንዳለበት ወይም ደግሞ ብሌንን መምረጥ እንዳለበት ግራ በመጋባት እንዲሁም ጄሪ ሙስጠፋ ፈቅርሻለሁ እኔ እኮ በጣም ነው የምወድሽ እያለ እንግዲህ አስገድዶ ይደፍራታል። እናም በዚህም በጣም ትናደዳለች ጄሪ። ቆይ ግን ምን ማድረግ ነው ያለብኝ? እውነት ግን አንተ ትወደኛለህ ወይ ብላ ሙስጠፋን ጠይቀዋለች። እሱም ደግሞ እንደሚወዳት እንደሚያፈቅራትና ከሷ ውጭ መኖር እንደማይችልም ይነግራታል። እንዲሁም ጄሪ እኔ እኮ አቶ አምናንን በጣም አፈቅረዋለሁ፣ ቆይ ግን ምንድን ነው ማድረግ ያለብኝ? እንዴት ነው ከሁለታችሁም ጋር መኖር የምችለው? በማለት በጣም አማራ ለሙስጠፋ ትነግረዋለች። በቃ እባክህን ተወኝና ከአምናን ጋር ልኖርበት እባክህን ተወኝ ብላም ትለምነዋለች። በፍጹም አልተውሽም፣ እኔ ደግሞ አፈቅርሻለሁ፣ አንቺ መሆን ያለብሽ ከኔ ጋር ነው ብሎም ይላታል። ይህ ደግሞ ለሷ ያበሳጫታል። አቶ አምናን ይህን ጉድ አያውቅም። ይህንን ነገር ካወቀ ግን ጭራሽም አሁን ላይ በተለይ ከብሌን ጋር እንጂ ጭራሽ ጄሪን አያስታውሳትም። ጄሪ አረገዝኩ ስላለችው ብቻና ብቻ እንጂ ምንም አይነት ፍቅርም ከሷ የለበትም። ነገር ግን አሁን ላይ ፍቅርም ሆነ እንዲሁም ምንም ነገር ማለትም ጊዜ ማሳለፍም ሆነ አንድ ላይ መሆን የሚፈልገው ከብሌን ጋር ነው እንጂ በፍጹም ከጄሪ ጋር ምንም አይነት ጊዜ ማሳለፍ አይፈልግም። ይህ ደግሞ በጣም የሚያፈቅራትኝ ብሌን እንጂ ጄሪን አይደለም። ጄሪ አሁን ላይ ግራ ተጋብታለች። የአቶ አምናን ልጅ አርግዣለሁ በማለቷ ይህ ደስተኛ ቢያረጋትም እናም ደግሞ የአቶ አምናን ሀብት ንብረት ለመውረስ እናም ደግሞ ለመካፈል ስለፈለገች እንጂ አቶ አምናንን አፍቅረው አይደለም። ነገር ግን ይህ ደግሞ ለሷ በጣም ያስደስታታል። እናም ግን አሁን ላይ በተለይ ደግሞ ባሏ ወይም ደግሞ ሙስጠፋ ስለመጣባትኝ ነገሮችን ሁሉ ያበላሽብኛል በማለት እሱ የሚፈልገውን ነገር ካላደረገች ያለያ ግን ደግሞ እናገራለሁ እያለም እያስፈራራትኝ ያለ ፍላጎቷ የማትፈልገውን ነገር እያደረገች ትገኛለች። ይህ ደግሞ ዋጋ የሚያስከፍላትኝ እሷ አቶ አምናንን የቀረበችው ለገንዘብ እንጂ ለፍቅር እንዳልሆነ ነው። እናም ደግሞ አቶ አምናን ጋር ምንም አይነት ነገር ሳታገኝ መሄድ አትፈልግም። ስለዚህ ሙስጠፋን ማታለል አለባት። በቃ ለምንድን ነው ተወኝ ባክን እያለችም ለመነችው። ነገር ግን ደግሞ በፍጹም ልተውሽ አልችልም ይላታል። አቶ አምናንም በተኛበት ከብሌን ጋር ያሳለፉትን ጊዜ እያስታወሰ በጣም ደስተኛ ሆኖም ይስቃል። በቃ ያሳለፈው ጊዜ በጣም አስደስቶት ነበር። እናም ከሷ ጋር ሲሆን እንጂ ከማንም ጋር ደስተኛ አይሆንም። በተለይ እናቱን ካጣ በኋላ አቶ አምናን ምንም አይነት ነገር አያስደስተው ነበር። ነገር ግን ብሌን ከጎኑ ስትሆንለትና እንዲሁም ደግሞ ከሷ ጋር የሚያሳልፈው ነገር በጣም ያስደስተዋል። ማርክ ላይ ሞርዚና ከባድ ችግር አደረሰችበት። ማርክ ወይዘሮ ሞርዚናን እየተንከባከበ እያለ እናም ደግሞ በቃ ብዙ ነገር እያደረገላትም እንዲሁም ደግሞ ከህመሟ እንድታገግም እያደረገ እያለ ነገር ግን ደግሞ እሷ በቢላ ወጋችው። እናም ማርክ በጣም ደነገጠ። ከማርክ ጋር አብሮ የገባው ሰው ነበረ የተወጋው። ማርክ ምንም አልሆነም። ነገር ግን በጣም የሚያሳዝነውና እንዲሁም ደግሞ በተለይ እዚህ ጋር ማርክም በምን አይነት ህመሟ እዚህ ምንም ነገር ፋይዳ እንደሌለውና ምንም ዋጋ የለውም ብዙ ወጣ ይሻላታል ብሎ ለእናቱ ይነግራታል። እንዴት ይህ ደግሞ እንደዚህ አይነት ህመሞች በመድኃኒት እንደሚመጡ ነው እንጂ የሚታወቀው ሌላ አይደለም ብሎ ይነግራታል። እናም ስለዚህ ከዚህ መውጣት እንዳለባትኝ ይነግራታል። ይህንንም ማርክ ልጄ እባክህን እዚህ ቤት ላሉ ሰዎች ሁሉ ግንኙነት ግን በመጠኑ ይሁን ብላም ትለዋለች። ማርክም ቆይ ለምንድን ነው እማዬ ብሎም ሲጠይቃትኝ
ምክንያቱም ደግሞ እዚህ ቤት ብዙ ልብስ የለበሱት የተለያዩ ስለሆኑ ስለዚህ ራስን መጠበቅ አለብህ ብላም ትለዋለች። ማርክም አይ እማዬ አታስቢ፣ ምንም ችግር የለውም፣ አይዞሽ፣ ምንም ነገር የሚያሳስብሽ ነገር የለም ብሎ ማርክ ይመስላታል። እናም ልክ ነሽ እማዬ፣ እንኳን አይደለምና ከዚህ ትልቅ ቤት ውስጥ ራሱ እኛ ቤት ራሱ እዛች ትንሽዬ ቤት ብዙ አይነት ጸባይ እና ብዙ አይነት ባህሪ ነው ያለ። ስለዚህ ልክ ነሽ በማለት እናቱን ይደግፋታል። አዎ ልጄ፣ ምክንያቱም ደግሞ አንተ ምንም አይነት ጉዳት እንዲደርስብህ አልፈልግም ብላም ትለዋለች። ጄሪንም ይኸውልሽ እኔ አንድ ሀሳብ አለኝ ከኔ ጋር ብሎም ይላታል። እና ታዲያ ምንድን ነው? ዛሬ ራት አብረን እንድንበላ እፈልጋለሁ ብሎም ሲላትኝ በጣም ትናደድና ታዲያ እኔ ምን አገባኝ፣ ሲመሽ ጠብቀህ ራት ከመብላት ትችላለህ ብለውም ትላለች። ይኸውልሽ እኔ መብላት የምፈልገው ከአንቺ ጋር ነው፣ እንደ ባልነት ጊዜ እንድትሰጪኝ እፈልጋለሁ ይላታል። እባክህን እኔ ያንተ ሚስት አይደለሁም፣ የኔ ባል ደግሞ አቶ አምናን ነው፣ ስለዚህ እባክህን ተወኝ ብላም ትለዋለች። እኔ ጋር ያለውን ነገር የረሳሽ ይመስለኛል ጀሪ ብሎም ይላታል። በፍጹም እኔ አንቺን ማጣት አልፈልግም፣ ስለዚህ እኔ የምልሽን ነገር ማድረግ አለብሽ ብሎም ይላታል። እውነት ግን ምስጦፋ እኔን ታፈቅረኛለህ ወይ ብላ ጀሪም ትጠይቀዋለች። በጣም ነው ማፈቅርሽ፣ ከአንቺ ውጭ እኔ ማንንም አላስብም ይላታል። ይህንንም ሲላት እባክን ተወኝ እኔንና አንተም የራስህን ህይወት ኑር ብላም ስትለው በፍጹም እንዴት ብዬ ነው የምችለው? ከአንቺ ውጭ እኔ ማንንም አልፈልግም ይላታል። ልሽ እኔ ምንም ነገር የማልችለውን ነገርና የማልወጣ ውስጥ ነው የገባሁት። ምክንያቱም ደግሞ ልቤ በአንቺ ልቤን ፍቅርሽ ተቆጣጥሮታል። ስለዚህ ግዴታ ነው እኔ ጋር መኖር አለብሽ ብሎም ስላትኝ ጀሪም በጣም ትደነግጣለች። እሺ አሁን እኔ ምንድን ነው ማድረግ የምችለው በማለት በጣም ትናደዳለች። ምክንያቱም ደግሞ አቶ አምናን ይህን ነገር ካወቀ ልጁም የኔ አይደለም ሌላ ስለሚችል ነበረ በጣም ያሳሰባትኝ። ስቲፈንና መርሲም እየዋሰቡትንና እንዲሁም ደግሞ ወይዘሮ መንዛን እንደዚህ ያደረጓትኝ እነሱ እንደሆነም ታወቀባቸው። በተለይ ደግሞ ወይዘሮ ሞይዛ እንደዚህ ታመመችውና ያበደችው ሲፈንና እንዲሁም ሚኒሲ አንድ ላይ ባደረጉት ነገር ነው። በተለይ ደግሞ አሁን ላይ ወድቃ እግሯን ተሰብራ በምትታሽበትም ሰዓት ወይኔ ትንሽ እኮ ብቆይ እኮ በቃ ወይዘሮ ሞይዛን ነው የሚመስል ጸጉሬ ብላም ስትል እባክሽን ወይዘሮ ዛህራ እባክሽን አንቺ ሰው ምን ሆነሽ ነው? ለምን በታመመ ሰው ታሾፍ ያለሽ? ይኸውልሽ አንቺ ሚል ተሰብረሻል፣ ስለዚህ ማሾፍ የለብሽም፣ እሷ እኮ ታማ ነው በማለትም ይኸውልሽ አንቺም አርፈሽ ብትቀመጭ ይሻልሻል፣ እኔ እሷም አርፈሽ ተቀመጭ ስንላት እምቢ ስላለች ነው እዚህ ደረጃ ላይ እየደረሰችው በማለት በመሳሳት ትነግራታለች። እና ታዲያ እኔንም እንደዚህ ታደርጊ ነው ወይ በማለት ስትላትኝ እንዲሁም ሜንሲ በጣም ትደነግጣለች። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እነዚህ ቻናል አዲስ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰባችሁን ከልብ ለማመሰግነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ድር ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱ ያመሰግናለሁ። እንዲሁም አዲስ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን አትርሱ። ውድ ቤተሰቦች እንግዲህ ባካችሁ ቻናሌ በጣም ሙትት ብሎብኛል። ባካችሁ ላይክ፣ ሼር ያደረጋችሁ አበረታቱኝ። እንግዲህ ኢንተርኔትም ያስቸገረኝ ነው። ስለዚህ